ውድ ምክረ ቅዱሳን ቤተሰቦች ዛሬ እንደ እግዚአብሔር ቅዱስ ፍቃድ ወደ እናንተ ይዘንላችሁ የቀረብነው መንፈሳዊ ምክር በቤተ ክርስቲያን ታሪክ ከታዩ ታላላቅ ሊቃውንት አንዱ በሆነው ቅዱስ ባስልዮስ ዘቂሳርያ ከ329 እስከ 379 ዓመተ ምህረት የተሰጠ ጥልቅ ምስጢርን ያዘለ መንፈሳዊ ትምህርት ነው። ይህ መንፈሳዊ ምክር በልብ ኃጢአትን እንዳይደበቅ ለራስህ ተጠንቀቅ ዘዳግም 15 ቁጥር 9 በሚለው የመጽሐፍ ቅዱስ ቃል ላይ ተመሰረተ ሲሆን የሰው ልጅ ወደ እግዚአብሔር ለመቅረብ መጀመሪያ ወደ ውስጣዊ ማንነቱ መመለስ እንዳለበት ያስተምራል። በዚህ ድንቅ መንፈሳዊ ምክር ውስጥ ቅዱስ ባስልዮስ የሚከተሉትን ቁልፍ ነጥቦች በዝርዝር ያብራራል። ውስጣዊ ንቃት። ሰው በአካላዊ አይኑ ውጫዊ ነገሮችን እንደሚመለከት ሁሉ በአእምሮ ደግሞ የልቡን እንቅስቃሴና የሐሳቡን ንጽህና ዘወትር ሊመረምር እንደሚገባ ያሳስባል። ለራስህ ተጠንቀቅ ማለት የነፍስህ አይን ሳይተኛ የሐሳብህን በሮች እንዲጠብቅ አድርግ ማለት ነው። የማንነት ትርጉም። ቅዱስ ባስልዮስ እውነተኛው እኔ የሚባለው ረቂቅና የማይሞተው ነፍስ መሆኑን ይገልጻል። ስጋችን የነፍስ መኖሪያና መገልገያ እንጂ እኛነታችን አይደለም። ስለዚህ ለስጋዊ ምቾት ከምንጨነቀው በላይ ለነፍስ ውበትና ቅድስና ቅድሚያ መስጠት እንደሚገባን ያስገነዝባል። ሌላው ፈጣሪን በራስ ውስጥ ማግኘት። የሰው ልጅ አስደናቂ የአካል አወቃቀርና የነፍስን ረቂቅ ተፈጥሮ በመመርመር በእያንዳንዱ ሰው ውስጥ ያለውን የፈጣሪን ጥበብና መለኮታዊ አምሳል ማወቅ እንደሚቻል ያሳያል። ራስን ማወቅ ወደ እግዚአብሔር ዕውቀት ይመራል የሚለው መርህ የዚህ መንፈሳዊ ትምህርት ማዕከል ነው። ይህ መንፈሳዊ ትምህርት በሌሎች ሰዎች ጉድለት ላይ ከማተኮር ይልቅ የራስን መንፈሳዊ ሕይወት ለማረም ከዓለማዊ ቅዠት ወጥቶ በንቃት ለመኖር እውነተኛውን የሕይወት ትርጉም ለመረዳት የሚረዳ ትልቅ መንፈሳዊ ትምህርት ነው። ላይክ እንዲሁም ሼር ማድረግ ጀምሮ መንፈሳዊ ምክሩን በእግዚአብሔር ስም እንጀምራለን። ራስህን አዳምጥ። በቅዱስ ባስልዮስ ዘቂሳርያ። እግዚአብሔር አምላክ የፈጠረን ቋንቋን እንድንጠቀምበት የልባችንን ዕቅድ እርስ በርሳችን እንድንገልጽ እና የጋራ በሆነው ተፈጥሯችን አማካኝነት በልባችን ውስጥ ከተደበቀው ነገር ሐሳባችንን በማሳየት ልክ ከአንድ ግምጃ ቤት ለባልንጀራችን ድርሻ እንደምንሰጥ አድርገን እንድንኖር ነው። ነፍሳችን ራቁቷን ብትሆን ኖሮ ወዲያውኑ በሐሳባችን ብቻ እርስ በርስ መግባባት በቻል ነበር። ነገር ግን ነፍሳችን በስጋ መጋረጃ ተሸፍና ስለምትኖር ሐሳባችን ስታመነጭ በውስጥ ያለውን ነገር ለሕዝብ ለማሳወቅ ቃላትና ስሞች ያስፈልጋሉ። ስለዚህ ሐሳባችን ትርጉም ያለው ድምጽ ሲይዝ ልክ በንግግራችን መርከብ ተሳፍሮ አየርን እንደሚያቋርጥ ከተናጋሪው ወደ ሰሚው ይተላለፋል። ባህሩ ጸጥ ያለ ከሆነ ንግግሩ ልክ በማዕበል የማይረበሽ ጸጥ ያለ ወደብ እንደሚያርፍ በተማሪዎቹ ጆሮ ውስጥ መልህቁን ይጥላል። ነገር ግን የሰሚዎቹ ጩኸት እንደ ማዕበል በተቃራኒው ቢነፍስ በአየር ላይ እንደተሰበረ መርከብ ይበተናል። ስለዚህ ለንግግሩ በዝምታ ጸጥታን ፍጠሩ። ምናልባት ጠቃሚ ነገር ይገኝ ይሆናል። የእውነት ቃል ለመያዝ አስቸጋሪ ነው። በትኩረት ለማይመረምሩትም በቀላሉ ያመልጣል። መንፈስ ቅዱስ በትንሽ ቃላት ብዙ ነገር ለማመልከትና በአጭሩ ለመያዝ ቀላል እንዲሆን ንግግሩን አጭርና ልከኛ እንዲሆን ያዛል። የንግግር ትክክለኛ የላቀነት ነገሩን በጨለማ መደበቅ ወይም በሁሉም አቅጣጫ የፈሰሰ ተደጋጋሚ ባዶ መሆን አይደለም። አሁን ከሙሴ መጽሐፍት ያነበብነውን እንዲህ አይነቱን ነው።
በልብ ኃጢአትን እንዳይደበቅ ለራስህ ተጠንቀቅ። ዘዳግም 15 ከቁጥር 9። እኛ የሰው ልጆች በቀላሉ ወደ አእምሮ ኃጢአት እንመራለን። ስለዚህ ልባችንን የሰራው እርሱ አብዛኛው ኃጢአት የሚፈጸመው በምኞትና በሐሳብ መሆኑን አውቆ በመሪ ክፍላችን አእምሮአችን ንጽህናን አዘዘ። ሐኪሞች ለደካማ የሰውነት ክፍሎች የበለጠ እንደሚጠነቀቁ ሁሉ የነፍስ ሐኪም የሆነው እግዚአብሔርም ወደ ኃጢአት በቀላሉ የምንወድቅበትን ቦታ አስቀድሞ መጠበቅ እንዳለብን ነግሮናል። በሰውነት የሚደረጉ ስራዎች ጊዜ፣ አጋጣሚና ድካም ይፈልጋሉ። የአእምሮ እንቅስቃሴዎች ግን ያለ ጊዜ፣ ያለ ድካምና በማንኛውም አጋጣሚ ይከናወናሉ። አንድ ሰው በውጫዊ የትህትና ልብስ ተሸፍኖ ስለ በጎነቱ በሚያመሰግኑት ሰዎች መካከል ተቀምጦ ሳለ በአእምሮ ወደ ኃጢአት ቦታ ሸሽቶ ሊሆን ይችላል። በልቡ ስውር እንቅስቃሴ የሚፈልገውን ነገር በምናቡ ያያል። ያልተገባ ግንኙነትን በዚያ ይስላል። በልቡ ስውር ሰራተኛ ቤት ውስጥ ለራሱ የደስታን ስዕል ይስላል። ኃጢአቱን በውስጡ ፈጽሟል፣ ምስክርም የለውም። የጨለማው ስውር ነገር ሲገለጥ ድረስ ለማንም አይታወቅም። ስለዚህ በማንኛውም ጊዜ በልብህ ሕግ ውስጥ ስውር ቃል እንዳይኖር ተጠንቀቅ። ሴትን በምኞት ያየ ሁሉ በልቡ አመንዝሯልና። እንስሳት ሁሉ ራሳቸውን ለመጠበቅ በተፈጥሮ ችሎታ አላቸው። በጥንቃቄ ብትመለከቱ አብዛኞቹ እንስሳት ያለ ስልጠና ጎጂ የሆነውን ይሸሻሉ፣ ጠቃሚ ወደ ሆነው ደግሞ ይሳባሉ። እኛንም የሚያስተምረን እግዚአብሔር ይህንን ታላቅ ትእዛዝ ሰጥቶናል። ለእነርሱ በተፈጥሮ እንደሆነው ለእኛ ደግሞ በምክንያታዊነት እርዳታ ነው። እርሱ ያለ መሰላል እንደሚጠበቁ እኛ ደግሞ ሐሳባችንን በጥንቃቄ መጠበቅና እግዚአብሔር የሰጠንን ጸጋ በመጠበቅ ይህንን እንፈጽም። እንስሳት ጎጂ ምግብን እንደሚሸሹ እኛም ኃጢአትን እንሽሽ። እነርሱ የሚመገቡትን ሳር እንደሚፈልጉ እኛም ጽድቅን እንፈልግ። ጎጂውን ከሚጠቅመው መለየት እንድንችል ለራሳችን እንጠንቀቅ። ትኩረት ሁለት አይነት ነው። በአንድ በኩል በሚታዩ ነገሮች ላይ በአካል አይን ትኩረት ማድረግ እንችላለን። በሌላ በኩል ደግሞ ነፍስ በረቂቅ ችሎታዋ ረቂቅ ነገሮችን ማስተዋል ትችላለች። ትእዛዙ ስለ አይን እንቅስቃሴ ነው ብንል የማይቻል ሆኖ እናገኘዋለን። አይን ራሱን ማየት አይችልም። ጭንቅላት ጀርባን፣ ፊትን ወይም የውስጥ አካላትን ማየት አይችልም። ስለዚህ ትእዛዙ ስለ አእምሮ እንቅስቃሴ ነው። ለራስህ ተጠንቀቅ፣ ማለትም ራስህን ከሁሉም አቅጣጫ በጥንቃቄ ተመልከት። ራስህን ለመጠበቅ የነፍስ አይን እንቅልፍ አጥቶ ይትጋ። በወጥመድ መካከል ትመላለሳለህና ጠላት በብዙ ቦታ ስውር ወጥመድ ዘርግቷል። እንደሚዳቆ ከወጥመድ እንደ ወፍም ከሽክፍ እንድትድን ሁሉንም ተመልከት። ሚዳቋ በአይኗ ስለት ምክንያት በወጥመድ አትያዝም። ወፍም በክንፏ ቅልጥፍና ከአዳኞቿ ሴራ በላይ ከፍ ትላለች። አንተም በዲያብሎስ ወጥመድ ተይዘህ ምርኮ እንዳትሆን ራስን በመጠበቅ ከእንስሳት ያነስክ ሆነህ እንዳትገኝ ተጠንቀቅ። ለራስህ ተጠንቀቅ። ያንተ ለሆነው ወይም በአካባቢ ላለው ሳይሆን ለራስህ ብቻ ተጠንቀቅ። እኛ አንድ ነገር ነን። የእኛ የሆነው ሌላ ነው፣ በአካባቢያችን ያለው ደግሞ ሌላ ነው። እኛ ነፍስና አእምሮ ነን፣ በፈጣሪ አምሳል የተፈጠረን። ሥጋ ግን የኛ ነው። በዙሪያችን ያሉት ደግሞ ንብረትና የኑሮ መጠቀሚያዎች ናቸው። ስለዚህ ቃሉ ምን ይላል? ለሥጋ አትጨነቅ፣ በሁሉ መንገድ ጥቅሙን አትከተል። ጤና፣ ውበት፣ ደስታ፣ ረጅም ዕድሜ፣ ሀብትን፣ ዝናን፣ ኃይልን አታድንቅ።
በዚህ ጊዜው ሕይወት ለሚያገለግሉ ነገሮች መጨነቅ ቅድሚያ የሚሰጠውን ሕይወት እንድትዘነጋ አያድርግህ። ነገር ግን ለራስህ ተጠንቀቅ። ማለትም ለፍትህ አስውባት፣ ተንከባከባት። ከክፋት የሚመጣው እርኩሰት ሁሉ በትኩረት ይወገድ። በበጎነት ውበት አጊጣት። አንተ ምን አይነት ፍጥረት እንደሆንክ መርምር። ተፈጥሮህን ወቅ። ሥጋ ሟች፣ ነፍስ ግን የማይሞት እንደሆነች ወቅ። ሕይወታችን ሁለት አይነት ነው። አንዱ ለሥጋ የሚስማማና በፍጥነት የሚያልፍ፣ ሌላው ለነፍስ የሚስማማ ነው። ስለዚህ ሟች በሆኑ ነገሮች እንደ ዘላለም፣ በዘላለም ነገሮች ደግሞ እንደሚያልፍ ሆነህ አትኖር። ሥጋ ያልፋልና ናቀው። ነፍስ የማትሞት ናትና ተንከባከባት። ለእያንዳንዱ የሚገባውን ስጦታ ታውቅ ዘንድ ራስን በትክክል ተረዳ። ለሥጋ ምግብና ልብስ፣ ለነፍስ ደግሞ የቅድስና ትምህርት፣ የትሕትና ትምህርት፣ የበጎነት ልምምድና የፍላጎቶች እርማት ስጣት። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና ይላል ገላትያ 5 ቁጥር 17። ለታችኛው ለሥጋ ትልቅ ኃይል አትስጥ። ልክ በሚዛን አንዱን ወገን ብታከብድ ሌላው እንደሚቀል፣ ሥጋ ሲመቻችና ሲወፍር አእምሮ ይደክማል። ነፍስ በጥሩ ሁኔታ ስትሆንና ወደ ታላቅነቷ ስትመጣ ደግሞ የሥጋ ሁኔታ ይከስማል። ይህ ትእዛዝ ለታመሙም ለጤነኞችም ይጠቅማል። ሐኪሞች ለታካሚዎች ለራሳችሁ ተጠንቀቁ ይላሉ። የነፍሳችን ሐኪም የሆነው ቃልም በኃጢአት የታመመች ነፍስን በዚህ ትንሽ እርዳታ ይፈውሳል። እንደ በደልህ መጠን የፈውስ እርዳታ እንድታገኝ ለራስህ ተጠንቀቅ። ኃጢአቱ ታላቅ ከሆነ ብዙ ኑዛዜ፣ መራራ እንባና ንቀት ያስፈልጋል። በደሉ ቀላል ከሆነ ደግሞ ንስሐው እንደርሱ ይሁን። ብዙዎች በትኩረት ማጣት ምክንያት ታላቅና የማይድን በሽታ ይዛቸዋል። እንደታመሙም አያውቁም። ይህ ትእዛዝ ለሥራ ጥንካሬም ይጠቅማል። ለእያንዳንዳችን በተሰጠን አገልግሎት ድርሻ እንድንተጋ ያደርጋል። አዳኝ፣ መንገደኛ፣ አርክቴክት፣ ግንበኛ፣ ገበሬ፣ እረኛ ወይም ታጋይ እንዲሁም ወታደር ብትሆን ይህ አጭር ቃል ለሁሉም ተስማሚ ነው። አዳኝ ከሆንክ ምርኮኛ እንዳያመልጥህ ለራስህ ተጠንቀቅ። መንገደኛ ከሆንክ መንገድህ ወደ ቀኝ መንገድ ወይም ወደ ግራ እንዳትወጣ ተጠንቀቅ። አርክቴክት ከሆንክ መሰረቱ ኢየሱስ ክርስቶስ መሆኑን አረጋግጥ። ግንበኛ ከሆንክ የምትገነባው በወርቅና በከበሩ ድንጋዮች እንጂ በእንጨትና በሳር እንዳይሆን ተጠንቀቅ። እረኛ ከሆንክ የጠፋውን ለመመለስ የተሰበረውን ለመጠገን ተጠንቀቅ። ወታደር ከሆንክ ስለ ወንጌል መከራን ተቀበል፣ የክፋት መናፍስትን ተዋጋ። ተጋዳይ ከሆንክ ሕጉን እንዳትጥስ ለራስህ ተጠንቀቅ። በሕጉ ካልተጋደለ ማንም አይሸለምምና። እንደ ጳውሎስ ሩጥ፣ ታገል፣ ተጫወት። የነፍስህን ዓይን በተጋጣሚ ላይ አድርግ። ይህ ቃል በሕይወቱ ሁሉ ሳትፈራ በስንፍና ሳትተኛ፣ ነገር ግን በንቃት ራስን እየጠበቅ እንድትኖር ይፈልጋል። በአሁኑ ጊዜ ባለው ነገር ተደሰት። የሌለውን ወይም ወደፊት የሚመጣውን እንዳለ አድርገህ በመቁጠር አትታለል። ይህ በሽታ በተለይ በወጣቶች ላይ ይታያል። ተስፋ እንደሚያደርጉት ነገር እንዳለ አድርገው ያስባሉ። በቀን ወይም በሌሊት ጸጥታ የሌለ የቅንጦት ሕይወት፣ ትዳር፣ ልጆች፣ ረጅም ዕድሜና ክብር በምናባቸው ይፈጠራሉ። ሀብት፣ የቤት እንስሳት፣ አገልጋዮች፣ ስልጣን፣ ድልና ንግስና እንዳላቸው ያስባሉ። ይህ የስንፍና ነፍስ በሽታ ነው። ሰውነት ነቅቶ ሳለ ህልም ማየት። ስለዚህ ቃሉ ይህን የአእምሮ እብጠት ለማብረድ ለራስህ ተጠንቀቅ ይላል። የሌለውን ነገር አትመኝ፣ ያለውን በአግባቡ ተጠቀም። ይህ ምክር የሌሎችን ጉዳይ ከመመርመር እንድንቆጠብ ይረዳል። የራሳችንን ከመመርመር ይልቅ በሌሎች ጣልቃ መግባት ይቀለናል።
ስለዚህ የሌላውን ድካም በመመርመር ጊዜን አታጥፋ። ነገር ግን ያንተ የሆነውን ለመመርመር የነፍስን ዓይን መልስ። በወንድማቸው ዓይን ያለውን ጉድፍ የሚያዩ በራሳቸው ዓይን ያለውን ምሰሶ ግን አይመለከቱም። ትእዛዛትን እየጠበቅ እንደሆነ ለማየት ራስን መመርመር አታቋርጥ። በሐሳብ ኃጢአት ሰርተህ እንደሆነ ምላስህ ከአእምሮህ ቀድሞ ተንሸራቶ እንደሆነ በእጅህ ሥራ ያልተገባ ነገር አድርገህ እንደሆነ መርምር። ብዙ ኃጢአት ካገኘህ ሰው ስለሆንክ ታገኛለህ። እንደ ቀራጩ አምላክ ሆይ እኔን ኃጢአተኛውን ማረኝ በል። ይህ ቃል ሕይወትህ ሲሳካና ሲቃናም ያስፈልግሃል። በትዕቢት ከፍ እንዳትል ወይም በተስፋ መቁረጥ እንዳትወድቅ ይረዳሃል። በሀብትህ፣ በዘርህ፣ በውበትህ ወይም በክብርህ ትመካለህ። ሟች መሆንህን አፈር መሆንህንና ወደ አፈር እንደምትመለስ እወቅ። በፊትህ የነበሩ ታላላቅ ሰዎች የታሉ? ገዢዎች፣ አርቢዎች፣ ጀነራሎች የታሉ? ሁሉም አፈር ሆነዋል፣ ታሪክ ሆነዋል። ወደ መቃብር ተመልከት። ጌታን ከባሪያ፣ ሀብታምን ከድሃ፣ ንጉሥን ከምርኮኛ፣ ቆንጆን ከፍንጓ መለየት ትችላለህን? ተፈጥሮን ካስታወስክ አትታበይ። ለራስህ ከተጠነቀቅ ራስን ታስታውሳለህ። ድሃና ችግረኛ፣ ዝቅተኛ ወገን ያለ ብትሆንም ተስፋ አትቁረጥ። እግዚአብሔር በአሁኑ ጊዜ የሰጠን በጎ ነገርና ወደፊት በተስፋ ቃል ያዘጋጀልን ተመልከት። አንደኛ፣ አንተ ሰው ነህ፣ በእግዚአብሔር እጅ የተፈጠርክ ብቸኛው እንስሳ። በፈጣሪ አምሳል ስለተፈጠርክ በመልካም ምግባር ከመላእክት እኩል ወደ መሆን መውጣት ትችላለህ። እግዚአብሔርን የምታውቅበት አእምሮዊ ነፍስ አለ። ምድር፣ እንስሳትና ውቅያኖስ ለአንተ ያገለግላሉ። ጥበብንና ከተሞችን ፈጥረሃል። ፈረስህ የብር ልጓም ስለሌለው ለምን ታዝናለህ? ፀሐይ ችቦዋን ይዛ ታበራላለች። የብርና የወርቅ ብሩህነት ባይኖርም ጨረቃ አለች። በወርቅ በተለበጠ ሰረገላ ባትሄድም እግር አለ። የዝሆን ጥርስ አልጋ ባይኖርም ምድር አለችህ። እንቅልፍህም ጣፋጭ ነው። በወርቅ ጣራ ስር ባትሆንም በከዋክብት ያጌጠ ሰማይ አለ። ከሁሉም በላይ እግዚአብሔር ሰው መሆን፣ የመንፈስ ቅዱስ ስጦታ፣ የሞት መጥፋት፣ የትንሣኤ ተስፋና የመንግሥት ሰማያት ዝግጅት ለአንተ ነው። ለራስህ ከተጠነቀቅ እነዚህን ታገኛለህ። በሌለህ ነገር አታዝንም። ቁጣ አሸንፎህ ወደማይገባ ንግግርና ድርጊት ከተገፋ ለራስህ በመጠንቀቅ ቁጣህን እንዳልታዘዘ ፈረስ በምክንያታዊነት ትገረዋለህ። ክፉ ምኞት ነፍስህንም ቢያቃጥል ይህ ጊዜያዊ ደስታ መራር መጨረሻ የዘላለም ቅጣትና እሳት እንደሚያመጣ በማሰብ ታጠፈዋል። ልክ ሴትዮዋ ስትገባ የጫጫታ አገልጋዮች ዝም እንደሚሉ በነፍስ ውስጥም ሰላም ይሰፍናል። ምክንያታዊ ክፍል ነፍስ ገዢ፣ ስሜታዊ ክፍል ደግሞ ታዛዥ መሆኑን ወቅ። አእምሮ የስሜት ባሪያ እንዲሆን አትፍቀድ። ራስን በትክክል ማወቅ ወደ እግዚአብሔር እውቀት ይመራል። የዓለምን አፈጣጠር በመመርመር ራስን ከመፈለግ ይልቅ በራስህ ውስጥ ያለውን ታላቅ ጥበብ ተመልከት። በውስጥ ካለው ረቂቅ ነፍስ በመነሳት እግዚአብሔር ረቂቅ መሆኑን ተረዳ። ነፍስህ በአካል ዓይን እንደማትታይ እግዚአብሔርም እንደማይታይ እወቅ። የነፍስና የሥጋ ውህደት ነፍስ ለሥጋ ሕይወት እንዴት እንደምትሰጥ ማስታወስ እንዴት እንደምትችል ተመልከት። የሰውነት አወቃቀርህን ተመልከት። ሰው ብቻ ቀጥ ብሎ እንዲቆም ተደርጎ የተፈጠረ ሕይወቱ ከሰማይ ጋር የተዛመደ መሆኑን ለማየት ነው። እንስሳት ወደ ሆዳቸው ያዘነብላሉ፣ ሰው ግን ወደ ሰማይ ይመለከታል። ጭንቅላት ከላይ ተቀምጧል። ዋነኞቹ የስሜት ሕዋሳት ዓይን፣ ጆሮ፣ ጣዕም፣ ሽታ እርስ በርስ ሳይጋጩ በዚያ ተቀምጠዋል። ዓይን ከፍ ብሎ እንዲያይ፣ ጆሮ ድምፅን እንዲለይ፣
ምላስ ለንግግር ለምግብ እንዲያመች ተደርጎ ተፈጥሯል። ይህን ሁሉ ጥበብ ስትመለከት እውቀትህ ከኔ ይልቅ ተደነቀች የሚለውን በመዝሙር 138 ከቁጥር 6 ተቀመጠውን መዝሙር ትላለህ። ስለዚህ ለእግዚአብሔር ትኩረት ትሰጥ ዘንድ ለራስህ ተጠንቀቅ። ለማጠቃለል ያክል ታላቁ የቤተ ክርስቲያን አባት ቅዱስ ባስልዮስ ዘቂሳርያ ራስን አዳምጥ በሚለው ስብከቱ የሰው ልጅ ወደ እግዚአብሔር ለመድረስ በምድር ላይ ቅዱስ ሕይወትን ለመኖር መከተል ያለበትን ጥልቅ መንፈሳዊ መመሪያ በዝርዝር አስቀምጠዋል። ቅዱስ ባስልዮስ እንደሚለው እግዚአብሔር ቋንቋን የሰጠን በውስጣችን ያለውን ሐሳብ ለሌሎች እንድናካፍል ነው። ነገር ግን ነፍሳችን በሥጋ መጋረጃ ስለተሸፈነች ሐሳባችን ለሰዎች ከመሰማቱ በፊት እግዚአብሔር ይመለከተዋል። አብዛኛውን ኃጢአት የሚጀምረው በሥራ ሳይሆን በምኞትና በሐሳብ ደረጃ በመሆኑ ቅዱሱ በልብህ ኃጢአት እንዳይደበቅ ለራስ ተጠንቀቅ በማለት ያሳስባል። አንድ ሰው በውጫዊ መልኩ ትሑት መስሎ ቢታይም በውስጡ ግን በክፉ ምኞትና በምናብ ወደ ኃጢአት ሊሸሽ ይችላል። ስለዚህ አእምሮን መጠበቅ ከሥጋ ሥራዎች ሁሉ ይበልጣል። እንስሳት ጎጂውንና ጠቃሚውን ለይተው እንደሚያውቁ በተፈጥሮ እንደተሰጣቸው እኛ ደግሞ በምክንያታዊነትና በእግዚአብሔር ጸጋ ኃጢአትን ከጽድቅ ለይተን እንድንጠነቀቅ ታዘናል። ቅዱሱ ራስህ ተጠንቀቅ ሲባል 3 ነገሮችን መለየት እንዳለብን ያስተምራል። እኛ ራሳችን ነፍስና አእምሮ ነን። የማይሞተውና በፈጣሪ አምሳል የተፈጠረው ክፍላችን የእኛ የሆነው ስጋችን ነው። ለነፍሳችን መገልገያ ጊዜያዊ ቤት። በአካባቢያችን ያለው ንብረት፣ ሀብትና ዝና ናቸው። ቅዱስ ባስልዮስ ለስጋ አትጨነቅ፣ ንብረትን አታድንቅ፣ ነገር ግን ለነፍስ ተጠንቀቅ ይላል። ነፍስን በበጎነት ማጥራትና ማስዋብ ቀዳሚ ተግባር መሆን አለበት። ስጋ ሟች፣ ነፍስ ግን የማይሞት በመሆኗ ሟች ለሆነው እንደ ለዘላለም ነገር ደግሞ እንደሚያልፍ ሆነን መኖር የለብንም። የስጋና የነፍስን ሚዛን መጠበቅ አስፈላጊ ነው። ስጋ ሲመቻቸውና ሲወፍር አእምሮ እንደሚደክም ሁሉ ነፍስ ስትጠነክር የስጋ ፍላጎቶች ይገዛሉ። ራስን በትክክል መመርመር ወደ እግዚአብሔር ዕውቀት እንደሚመራ ቅዱሱ ያብራራል። ለሁሉም የሥራ ዘርፍ አዳኝ፣ ገበሬ፣ ወታደር ወይም ግንበኛ ብትሆንም ለራስህ መጠንቀቅ በንቃት እንድትኖር ያደርግሃል። ተስፋና ትዕቢትን መመጠን፣ ሕይወት ሲሳካ በትዕቢት ከፍ እንዳንል፣ ስንቸገር ደግሞ በተስፋ መቁረጥ እንዳንወድቅ ራስን ማወቅ ይረዳል። ሀብታሙ ሟች መሆኑንና ወደ አፈር እንደሚመለስ ካሰበ አይታበይም። ድሃው ደግሞ የእግዚአብሔር አምሳል መሆኑን የሰማይ መንግሥት እንድትዘጋጅለት ካወቀ አይቆጭም። የፈጣሪ ጥበብ በሰው አካል ሰማያዊ ሕይወት እንዳለን ለማሳየት ቀጥ ብለን መፈጠራችን፣ የስሜት ሕዋሳቶቻችን አቀማመጥና የነፍስን ረቂቅነት የእግዚአብሔርን ታላቅ ጥበብ ያሳያሉ። የዓለምን ምስጢር ከመመርመር ይልቅ በራስህ ውስጥ ያለውን ድንቅ ሥራ ተመልከት። ለራስህ ተጠንቀቅ የሚለው ትዕዛዝ ሌሎችን ከመመርመር እንድንቆጠብና የራሳችንን ጉድለት እንድናይ ያደርገናል። ቁጣንና ምኞትን በምክንያታዊነት እንድንገራ፣ አእምሮአችን የስሜት ባሪያ እንዳይሆንና ሁልጊዜ በንቃት ለዘላለም ሕይወት እንድንዘጋጅ የሚያሳስብ የቅድስና መንገድ ነው። ቅዱስ ባስልዮስ የሰውነት ክፍሎቻችንን አቀማመጥ በመመልከት ብቻ ትልቅ ትምህርት ማግኘት እንደምንችል ይገልጻል። እግዚአብሔር ሰውን ቀጥ አድርጎ የፈጠረው ወደ መሬት ከሚያዘነብሉ እንስሳት በተለየ መልኩ ዘወትር ወደ ሰማያዊ ቤቱ እንዲመለከት ነው። ዓይኖቻችን ከፍ ብለው የተቀመጡት እንደ ዘበኛ ሆነው አደጋን እንዲጠብቁ ነው። ጆሮቻችንም ድምፅን ለመለየት ዘወትር ክፍት ናቸው። እነዚህ ሁሉ ክፍሎች ለራስህ ተጠንቀቅ የሚለውን ቃል በተግባር እንድንፈጽም ይረዱናል። አእምሮ የስሜት ሕዋሳት ባሪያ እንዲሆን አትፍቀድ። ይልቁንም አእምሮ ገዥ፣ ስሜቶች ደግሞ ታዛዥ ይሁኑ።
የጊዜ አጠቃቀምና የሐሳብ ስርጭት። በተለይ ወጣቶች በምናብ ዓለም የመጥፋት ዝንባሌ ያላቸው ገና ያልመጣውንና የሌለውን የቅንጦት ሕይወት ሀብትና ዝና እንዳላቸው አድርገው በማሰብ ጊዜያቸውን በከንቱ ያጠፋሉ። ይህንን የነቁ ህልመኞች በሽታ ሲል ይጠራዋል። ለራስህ ተጠንቀቅ የሚለው ቃል ይህን የአእምሮ እብጠት በማብረድ ካለህበት ነባራዊ ሁኔታ ጋር እንድትታረቅ ያደርግሃል። በሌሎች ጣልቃ ለመግባት የሌሎችን ድካም ከመመርመር ይልቅ የራስን ጉድለት መመርመር ይቀድማል። በወንድም ዓይን ያለውን ጉድፍ ከማየት በፊት በራስ ዓይን ያለውን ምሰሶ ትልቅ ኃጢአት ተመልከት። በስኬት ጊዜ ሀብት፣ ውበት ወይም ስልጣን ሲኖርህ ለራስህ ተጠንቀቅ። ሟች መሆንህንና ወደ አፈር እንደምትመለስ ካሰብክ በትዕቢት አትወጠርም። የቀደሙ ነገሥታትና ባለጸጎች ዛሬ የት እንዳሉና መጨረሻቸው አፈር መሆኑን ማሰብ ትህትናን ይሰጣል። ድሃና የተናክ ብትሆንም ተስፋ አትቁረጥ። በውስጥ ያለውን የእግዚአብሔርን አምሳል የተዘጋጀልህን የዘላለም ሕይወትና የትንሣኤ ተስፋ ስታስብ በምድር በሌለ ነገር አታዝንም። የብርና የወርቅ ብሩህነት ባይኖርም የከዋክብት ጌጥ ያለበት ሰማይና የሚያበራልን ፀሐይ ተመልከት። እንዳልታዘዘ ወይም እንዳልተገራ ፈረስ ቁጣ አሸንፎ ወደማይገባ ንግግር እንዳይገፋ በምክንያታዊነት ጅራፍ ግራው። ክፉ ምኞት ነፍስህን ሲያቃጥል የዚህ ደስታ መጨረሻው የዘላለም እሳት መሆኑን በማሰብ አጥፋው። ነፍስህ ምክንያታዊ ክፍሏ በቤትህ ውስጥ እንዳለች እመቤት ስትሆን ጫጫታ ያላቸው የስሜት አገልጋዮች ሁሉ ዝም ይላሉ። በዚያም መለኮታዊ ሰላም ይሰፍናል። ቅዱስ ባስልዮስ ራስን ማወቅ ለሁሉም መንፈሳዊ ጥበብ መሰረት እንደሆነ ይገልጻል። የነፍስ ረቂቅነት የዓለምን አፈጣጠርና የከዋክብትን ርቀት በመመርመር ፈጣሪን ከመፈለግ ይልቅ በራስ ውስጥ ያለውን ረቂቅ ነፍስ ተመልከት። ነፍስ በአካል ዓይን እንደማትታይ ሁሉ እግዚአብሔርም በስጋዊ ዓይን የማይታይ ረቂቅ መሆኑን ትረዳለህ። ነፍስ መረጃዎችን እንዴት እንደምታስታውስ፣ ሐሳቦችን እንዴት እንደምታመነጭና ለስጋ እንዴት ሕይወት እንደምትሰጥ ስታስተውል በውስጥ ያለውን መለኮታዊ አምሳል ትረዳለህ። ይህ ጥበብ ደግሞ ወደ ፈጣሪ ታላቅነት ይመራሃል። ሰው ብቻ ቀጥ ብሎ እንዲቆም ተደርጎ የተፈጠረው ሕይወቱ ከምድራዊ ነገር ይልቅ ከሰማያውያን ዓለም ጋር የተዛመደ መሆኑን ለማሳየት ነው። አእምሮህ እንደ ንጉሥ ነው። በሰውነት ውስጥ ምክንያታዊ ክፍል ነፍስ ገዥ፣ ስሜታዊ ክፍል ስጋዊ ፍላጎት ደግሞ ታዛዥ መሆኑን እወቅ። አእምሮህ የስሜት ባሪያ እንዲሆን አትፍቀድ። ልክ አንዲት እናት ወደ ቤት ስትገባ ጫጫታ ያላቸው አገልጋዮች ዝም እንደሚሉ አእምሮህ በንቃት ነፍስህን መምራት ሲጀምር በውስጥ ያለው የጭንቀትና የክፉ ምኞት ጩኸት ዝም ይላል። በዚያም መለኮታዊ ሰላም ይሰፍናል። የዚህ መንፈሳዊ ትምህርት የማጠቃለያ መልእክት ቅዱስ ባስልዮስ ይህን ትምህርት የደመደመው በሚከተሉት ታላቅ ምክር ነው። ለራስህ ተጠንቀቅ የሚለው ትእዛዝ በሕይወቱ ሁሉ እንደ ጥላ ሊከተልህ ይገባል። ይህ ቃል በደስታ ጊዜ ከትዕቢት ይጠብቅሃል፣ በሐዘን ጊዜ ከተስፋ መቁረጥ ያድንሃል፣ በሥራ ጊዜ ንቁና ታማኝ ያደርግሃል፣ በጸሎት ጊዜ ልብህ እንዳይበተን ይረዳሃል። ስለዚህ የሌላውን ድካም ከመመርመር ይልቅ የራስን ጉድለት መርምር። ራስን በትክክል ካወቅ ፈጣሪን ታውቃለህ። ፈጣሪን ካወቅ ደግሞ ለእርሱ ትገዛል። በዚያም የዘላለም ሕይወትን እውነተኛውን ሰላም ትወርሳለህ። ስለ ሁሉ ነገር የፈጠረንና የሚያስተምረን እግዚአብሔር ስሙ የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም ልጃና ጸሎት ከሁላችን ከሕዝበ ክርስቲያን አይለይ። አሜን።